ዓለም በጥፍሩ ቆሞ የሚጠብቀው በጣም በክለቦች ትልቅ የውድድር መድረክ በሆነው በአውሮፓ ሻምፒየንስ ሊግ እጅግ በጣም ወሳኝ ምዕራፍ ላይ እንደሚገኝ ይታወቃል። ተጠባቂ የግማሽ ፍጻሜ መርሃ ግብርን ይዞ በዛሬው ዕለት በኤምሬትስ ስቴዲየም የሚመለስ ይሆናል። አርሰናልን ከፒኤስጂ ጋር የሚያገናኘው ይህ የአውሮፓ ሻምፒየንስ ሊግ ተጠባቂ የግማሽ ፍጻሜ ጨዋታ በአጠቃላይ ከዓለም ዋንጫው በመቀጠል በርካታ ተከታታዮች ያሉት የሻምፒየንስ ሊግ እግር ኳስ ምዕራፍ እንደሆነ ይታወቃል። ይህ የክለቦች የውድድር መድረክ ትልቁ ዘርፍ ነው። በተለይ እግር ኳስ ቤተሰቦችም በጥብቅ የሚጠብቁት የመርሃ ግብር ነው። እንግዲህ መድፈኞቹ አርሰናሎች ዛሬ በሻምፒየንስ ሊጉ የግማሽ ፍጻሜ ተፋላሚ ሆነው ብቅ ሲሉ ከ19 ዓመታት በኋላ ለመጀመሪያ ጊዜ አድርጓል። የ6 ቀን ረፍት የሚያገኘው ቡድን አርሰናል የመጀመሪያ ዙር ጨዋታቸውንም ሜዳቸው ላይ እንደማከናወናቸው መጠን ጨዋታውን ለማሸነፍ ቅድሚያ ግምትም እንዲያገኙ አስችሏቸዋል። ሁለቱ ቡድኖች ዘንድሮ ባሳለፍነው ጥቅምት ወር ላይ ተገናኝተው አርሰናል ጨዋታውን በካይ ሃቨርትዝና በቡካዮ ሳካ ጎሎች አማካኝነት 2-0 ውጤት ማሸነፍ መቻላቸው አይዘነጋም። ያን የነበረው የፒኤስጂ ቡድን ግን አሁን ካለው ጋር በቅንጅትም በውህደትም በሜዳ ላይ እንቅስቃሴም በስብስብ ደረጃም ልዩነቶች አሉት። ለአብነት ያህል ኦስማን ዴምቤሌ ያኔ በባሪ ችግር ምክንያት ከአሰልጣኝ ሉዊስ ኤንሪኬ ጋር በገባበት ሰጣ ገባ ምክንያት ወደ ሰሜን ለንደን አላቀናም ነበረ። ከዛ ውጪ ክቪካ ክቫራትስኬሊያ ይሄ ጆርጂያዊ የክንፍ አጥቂ መስመር ተጫዋች ደግሞ ስብስቡን የተቀላቀለው ባሳለፍነው ጥር ወር ነው። የሁለቱ ቡድኖች ጨዋታ ደግሞ የተደረገው ባሳለፍነው ጥቅምት ወር ላይ ስለሆነ ስብስቡን ገና ያልተቀላቀለ ተጫዋች እንደነበር የሚታወቅ ጉዳይ ነው። ሁለቱ ክለቦች የሚያመሳስላቸው ጉዳይ ያው ሁለቱም ይህንን ባለ ግዙፍ ጆሮ የአውሮፓ ሻምፒየንስ ሊግ ዋንጫን አሳክተው ያቆም። ከዛ ውጪ ሁለቱም ቡድኖች ደግሞ በስፔን ታክቲሽያን አሰልጣኞች የሚመሩ ቡድኖች ከመሆናቸው ጋር በተያያዘ በሁለቱ ጉዳዮች ይመሳሰላሉ። የዛሬው የኤምሬትስ ፍጥጫ ጥቃቅን ጉዳዮችን በዚህ ጨዋታ ላይ ትልቅ ቁም ነገር ሊኖራቸው እንደሚችልም ተገምቷል። ፒኤስጂዎች ባሳለፍነው ሳምንት በሜዳቸው ፓርክ ዴ ፕሪንስ በኒስ 3-1 በሆነ ውጤት በመሸነፍ የውድድር ዘመኑን የመጀመሪያ ሽንፈት ካጋጠማቸው በኋላ ነው እንግዲህ ከአርሰናል ጋር በሻምፒየንስ ሊግ የሚገናኙት ማለት ነው። የቡድኑ ስነ ልቦና ጥያቄ የሚፈተንበትም ጨዋታ ይሆናል ተብሎም ይገመታል። እርግጥ በተለይ ፈረንሳይ ሊግን ማሳካት መቻላቸውን ካረጋገጡ በኋላ ያደረጉት መርሃ ግብር እንደሆነ የሚታወቅ ጉዳይ ነው። ከቡድን ዜናዎቻቸው ጋር በተያያዘ የእንግዳው ቡድን አሰልጣኝ ሉዊስ ኤንሪኬ ጠንካራ ስብስባቸውን ለንደን ላይ ይዘው ብቅ ይላሉ ተብሎ ይገመታል። ባሳለፍነው ቅዳሜ በሜዳቸው በውድድር ዘመኑ የመጀመሪያ ሽንፈት ሲያጋጥማቸው ዴምቤሌን ጨምሮ የቡድኑ አምበል ብራዚላዊ ተከላካይ መስመር ተጫዋች ማርኪኒዮስ፣ ከሶጪ ብራድሊ ባርኮላና ክቪካ ክቫራትስኬሊያ ቋሚ አሰላለፍ ውስጥ ቢካተቱም ሁለተኛው አጋማሽ ላይ ተቀይረው ከሜዳ ለመውጣት ተገደዋል ወይም ደግሞ እንዲያርፉ ተደርጓል ማለት ነው። ከዛ ውጪ የቡድኑ ሌላው ቁልፍ ተጫዋች አችራፍ ሀኪሚ በዚህ የሻምፒየንስ ሊግ ምዕራፍ አንድ ጎል አስቆጥሮ 5 ኳስ አመቻችቶ ማቀበል ችሏል። የአሰልጣኝ ሉዊስ ኤንሪኬ ሌላው ቁልፉ መሳሪያ ሊሆን እንደሚችል ይገመታል። ከጋብሪኤል ማርቲኔሊ ጋር የሚያደርጉት ሰላማዊ ፍልሚያ ይጠበቃል። በተረፈ ሁሉም ተጓዥ የፓሪስ ሴን ጀርሜን ተጫዋቾች በመልካም ጤንነት ላይ እንደሚገኙ ለማወቅ ተችሏል። የሚኬል አርቴታው ቡድን ያው ሚኬል ሜሪኖ ከቡድኑ ጋር የተሳካ ሙሉ ልምድ በትላንትናው ዕለት ማድረጉ መልካም ዜና ያደርጓል። ከዛ ውጪ ግን ቶማስ ፓርቴ በተለይ በሳንቲያጎ ቤርናባው በነበረው በተለይ በድምር ውጤት 5-1 በሆነ ውጤት አርሰናል ያሸነፈበት የሩብ ፍጻሜ ጨዋታ ላይ በተለይ የተመለከተው ቢጫ ካርድ በዛሬው ጨዋታ ላይ እንዳይሰለፍ ያስገድዷል። ስለዚህ በቅጣት ምክንያት ከዛሬው ጨዋታ ውጪ ነው ቶማስ ፓርቴ። ከዛ ውጪ ግን ቤን ዋይት በዛሬው ጨዋታ ላይ ሊካተት የሚችልበት እድል አለ ተብሏል። ካላፊዮሪ ደግሞ ከዛሬው ጨዋታ የስብስቡ አካል ውጪ ሊሆን የሚችልበት ጉዳይ ነው ያለው። ምክንያቱም የመሰለፉ ጉዳይ አጠራጣሪ ነው ተብሏል። ከዛ ውጪ ጋብሪኤል ማጋሌሽን ጨምሮ ጋብሪኤል ሄሱስ እንዲሁም ካይ ሃቨርትዝና ታኬሮ ቶሚያሱ ደግሞ ረዘም ላለ ጊዜ ከሜዳ የሚያርቃቸው ጉዳት ስላጋጠማቸው ከዚህ ጨዋታ ውጪ ናቸው ተብሏል። ሚኬል አርቴታ በዚህ እግር ኳስ ክለብ ውስጥ ከረጅም ጊዜ በኋላ የሚደረግ ትልቅ ጨዋታ ነው። ደጋፊዎቻችን እንግዲህ ያላችሁ ማሊያ፣ ስካርፍ፣ ሁሉም ነገር ይዛችሁ በኤምሬትስ ታይቶ የማይታወቅ ድባብ ትፈጥሩልናላችሁ ብዬ ተስፋ አድርጋለሁ ሲል ከቅድመ ጨዋታ ጋዜጣዊ መግለጫ ወይም በፕሪማች ፕሬስ ኮንፈረንስ ጋር በተያያዘ ሀሳቡን ሰጥቷል። ሉዊስ ኤንሪኬ በበኩሉ አርሰናልን አሞካሽቷል። ያው በሚኬል አርቴታ ስር አውሮፓ ውስጥ ከሚገኙ ምርጥ ክለቦች መካከል አንዱ ነው። ግን ባሳለፍነው ጥቅምት ወር ላይ በአርሰናል ከተሸነፈው ቡድን በጣም የተሻለ ቡድን አሁን እንዳላቸው ጎን ለጎን ማስጠንቀቂያ ያዘል እንግዲህ ማሳሰቢያ የሰጡበት አጋጣሚ ያለ ማለት ነው። የፒኤስጂ ተጓዥ ደጋፊዎች ቁጥር ከ3000 ወደ 2500 ዝቅ እንዲል መደረጉ ያስከፋቸው የፒኤስጂ ክለብ አመራሮች ቅሬታቸውን ለዩኤፋ አስገብቷል። የክለቡ ፕሬዚዳንት ናስር አልሄላፊ ኳታራዊ ቢሊዮነር በገንዘብ በተለይ ደግሞ ይህንን ዋንጫ ለመግዛት ያሰበበት ሂደት አልተሳካም፣ በቡድን ግንባታ ደግሞ እየሞከረ ይገኛልና ይህንን ቅሬታ ካሰሙ ግለሰቦች መካከል ስሙ ከፊት ነው የሚጠቀሰው። የዛሬውንም ጨዋታ እንግዲህ ኤምሬትስ ተገኝቶ ጨዋታውን ይታደማል ተብሎ ይገመታል። ዋናው ጉዳይ ግን በተለይ ቁጥራቸው ከ3000 ወደ 2500 ዝቅ እንዲል የተደረገበት ዋነኛው ምክንያት በለንደን ያለው የጸጥታ ኃይሎች ባቀረቡት ጥያቄ መሰረት መሆኑን ተገልጿል። በደጋፊዎች መካከል ጸብ እንዲሁም ሌሎች ተያያዥ ጉዳዮች እንዳይፈጠሩ በማሰብ ነው የሚል ሀሳብ ነው ያላቸው። እንግዲህ አርሰናል ጨዋታውን ለማሸነፍ ምን የተለየ አቀራረብ ይዞ ብቅ ይላል። ቶማስ ፓርቴ በዛሬው ጨዋታ ላይ ሰለፈም የፓሪስ ሴን ጀርሜን ከኳስ ውጪ እንግዲህ 5-2-3 የሚመስል በጣም ፍሉዲቲ ያለው ሜዳ ላይ ከሚገኘው ሁሉም ተጫዋቾች ኳስ ለመቀበል ወደ ኳስ የሚሄዱ የአማካይ መስመር ተጫዋቾች በተለይ እንደና ፋቢያን ሩይዝን ጨምሮ ቪቲኒያ፣ ጆ ኔቬዝን ለመቋቋም ምን የተለየ ቀመር ይዞ ወደ ሜዳ ይገባል የሚሉት ጉዳዮች ሁሉ ይጠበቃሉ። አርሰናል ከ2006 በኋላ ለፍጻሜው ለመብቃት እንዲሁም ደግሞ የፈረንሳይ ኃያል ክለብ ፓሪስ ሴን ጀርሜን ከ5 ዓመታት በፊት በተለይ በ2020 የአውሮፓ ሻምፒየንስ ሊግ ፍጻሜ ጨዋታ ላይ በቶማስ ቱኸል እየተመሩ ብቅ ብለው በሃንሲ ዲተር ፍሊኩ በወቅቱ የባርሴሎና አሰልጣኝ ባየር ሙኒክ ያኔ እንግዲህ ተሸንፈው ዋንጫውን ማጣታቸው አይዘነጋም። ስለዚህ ከ5 ዓመታት በኋላ የፍጻሜውን ቲኬት እንግዲህ የሙኒክን ቲኬት ለመቁረጥ ተፋጧል። እንደሚታወቀው የአውሮፓ ሻምፒየንስ ሊግ የዘንድሮ የውድድር ምዕራፍ የፍጻሜ ጨዋታ በባየር ሙኒክ ስቴዲየም በሆነው አሊያንዝ አሬና ላይ እንደሚደረግ ይታወቃል። ጨዋታው ምሽት 4 ሰዓት ሰሜን ለንደን ኤምሬትስ ላይ ይጀምራል። ስሎቬኒያው ምስጉንዳኛ ስላቭኮ ቪንሲች ደግሞ ጨዋታውን በማላል ቢትነት
ይሆናል። ከዛ ውጪ ካርሎ አንቸሎቲ የብራዚል አሰልጣኝ ለመሆን በቃል ደረጃ መስማማታቸው የተገለጸ ይገኛል። ጣሊያናዊ አሰልጣኝ ዶን ካርሎ እንግዲህ ካርሎ አንቸሎቲ አንጋፋም እንዲሁም ስኬታማ ከሚባሉ አሰልጣኞች መካከል ይጠቀሳሉ። በአምስቱ አውሮፓ ታላላቅ ሊጎች ላይ ዶሜስቲክ ሊግ ወይም የውስጥ ሊጉን ያሳኩ የመጀመሪያው አሰልጣኝ እንደሆነ ይታወቃሉና አስቸጋሪ የሚባል እንዲሁም ዋንጫ አልባ የሆነ የውድድር ዘመን ዘንድሮ ከማድሪድ ጋር እያሳለፈ ይገኛሉ። እንደሚታወቀው ማድሪድን 2 ጊዜ አሰልጥነዋል። በዚህ ቆይታቸው 3 ሻምፒየንስ ሊግና 2 ላሊጋን አሳክተዋል። ትናንትና ከፍሎሬንቲኖ ፔሬዝ ጋር ከክለቡ ፕሬዚዳንት ጋር በኤግዚት ቶክስ ወይም ደግሞ ከክለቡ ጋር ሰላማዊ በሆነ መልኩ በሚለያዩበት ጉዳይ ላይ እንግዲህ ተነጋግሯል ተብሏል። በአጠቃላይ ማድሪድ ጋር በቀጣይ ዓመት እንደማያሳልፉ ወይም እንደማይቆዩ ከተረጋገጠ በኋላ ከክለቡ ጋር መለየታቸው እንደማይቀር የሚጠቁሙ መረጃዎች በስፋት ሲገለጹ መቆየታቸው አይዘነጋም። አሁን ባለው ወቅት ሁኔታ በተለይ የብራዚል ብሔራዊ ቡድን ለመረከብ በቃል ደረጃ ከስምምነት ላይ ደርሷል የሚሉ መረጃዎች ናቸው እንግዲህ ዓለም አቀፍ የስፖርት ሚዲያዎች የተቀባበሉት የሚገኙት ወደ $900,000 ወርሃዊ ክፍያ የሚያገኛሉ ተብሏልና ስምምነቱ አድጎ የውል ፊርማ የሚደረግ ከሆነ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን በ2026 የዓለም ዋንጫ ላይ የሚመራ ይሆናል ተብሏል። እንግዲህ 5 ጊዜ የዓለም ዋንጫ አሸናፊ ሀገር ናት ብራዚል። በተለይ ሰሞንኛ እንቅስቃሴዋ በተለይ ከዓለም ዋንጫም እንዲሁም ደግሞ በኮፓ አሜሪካ ላይ የምታሳየው በጣም ደካማ እንቅስቃሴ ደጋፊዎቹን ወይም ደግሞ ብራዚላውያንን በአጠቃላይ ሲያስቆጣ የቆየ ጉዳይ እንደሆነ ይታወቃል። ዶን ካርሎ አንቸሎቲ በቀጣይ በተለይ ደግሞ የፊታችን ሰኔ ወር ከተጠናቀቀ በኋላ የክለቦች ዓለም ዋንጫ ፍጻሜውን ሲያገኝ የብራዚል ብሔራዊ ቡድን ሊረከቡ የሚችልበት እድል በጣም የሰፋ ስለመሆኑ እየተገለጸ ይገኛል። ከዛ ውጪ ዳርዊን ኑኔዝ ወደ ለንደን ክለቦች ማምራት እንደሚፈልግ መገለጹ እንግዲህ ዜናው ለአርሰናል መልካም እንደሚያደርገው ፉትቦል ትራንስፈርስ ዘግቧል። እንግዲህ አሰልጣኝ የርገን ክሎፕ የመጨረሻ የተጫዋች ግዢ ሆነው እንግዲህ ዳርዊን ኑኔዝ በአሰልጣኝ አርነ ስሎት ደግሞ በቂ የመሰለፍ እድልና ተመራጭ ተጫዋች መሆን አልቻለም። የመጫወትን እድል እንኳን በተደጋጋሚ ሲያገኝ እየተመለከትነው አይደለም እንገኝ በአንፊልድ ባለው ቆይታ ማለት ነው። ሆላንዳዊ አሰልጣኝ አሁንም ተጫዋቹ በእቅዳቸው ውስጥ የሚገኝ ተጫዋች መሆኑን በተደጋጋሚ ይናገራሉ። እንግዲህ በጋዜጣዊ መግለጫዎች ላይ ሜዳ ላይ ያለው እውነታ ግን ከዛ ርቆ ነው የሚገኘው ወይም የሚታየው። በአጠቃላይ ዩራጓይ አጥቂ ተጫዋች ኑኔዝ ከሊቨርፑል ጋር በክረምቱ መለየቱ የማይቀር ጉዳይ መሆኑ በተረጋገጠ ደረጃ እየተገለጸ ይገኛል። ብዙዎች ከቤኔፊካ እንግዲህ የወጣበት ሂሳብ በጣም ከፍተኛ ነው። ወደ 82 ሚሊዮን ዩሮ ገደማ ነው የወጣበትና በጣም ሊቨርፑል ከከሰረባቸው ዝውውሮች መካከል አንዱ ነው። ተጫዋቹ በፍጹም ይህንን ገንዘብ የሚወጣ አይነት አቋም እንዲሁም ደግሞ አቅምም የለውም የሚል ሀሳቦችን ይሰነዝራሉ። ታዲያ የተጫዋቹ ሁኔታ በቅርበት እየተከታተሉ የሚገኙ ክለቦች መካከል የሰሜን ለንደኑ ክለብ አርሰናል አንዱ እንደሆነ ያው ይታወቃል። ቲም ቶክም ይህንን ነገር በዘገባው ላይ ይዞት የወጣው መረጃ ያመላክታል። ሆላንዳዊ አሰልጣኝ ስሎት አንፊልድ ከደረሰ በኋላ ክለቡ እንግዲህ በታሪኩ ምርጥ የሚባለውን የውድድር ዘመን ጅማሮ ነው ያሳየው። ከዛም በላይ ደግሞ ሊጉንም ለ20ኛ ጊዜ ማሳካት መቻላቸው የተረጋገጠ ጉዳይ ነው። በተለይ በመጡበት ዓመት ዋንጫውን ካሳኩ በጣም ጥቂት አሰልጣኞች ተርታ ስሙንም አካቷል። እንዲሁም ደግሞ የመጀመሪያው ኔዘርላንዳዊ አሰልጣኝም ሆኗል በሊቨርፑል ታሪክ ውስጥ በተለይ ፕሪሚየር ሊጉን ለማሳካትና የሁሉ ጥሩ ታሪኮች ናቸው ስሎት በመጣበት ዓመት ያሳካቸው ስኬቶች ናቸውና በዚህ ሂደት ውስጥ የቡድኑ ቋሚ ተሰላፊና ራሳቸውን ተቀያሪ ወንበር ላይ ያገኙ ተጫዋቾች አሉ። ዩራጓይ አጥቂ መስመር ተጫዋች ኑኔዝ ደግሞ ለዚህ ምሳሌ ሊሆን የሚችል ተጫዋች ነው። በየርገን ክሎፕ የ8 ዓመት ቆይታ የመጨረሻ ግዢ ነው ግን በአዲሱ አሰልጣኝ አይን ውስጥ መግባት አልቻለም። በሽሎት ያው ቀደም ብዬ እንዳነሳሁት ነው ተደጋጋሚ በሆነ መልኩ ዲዬጎ ጆታ ነው በቋሚነት የሚጠቀመው ሽሎት። እሱ በጉዳት ወይም በቅጣት ባልተሰለፈባቸው ጊዜያቶች ደግሞ ሉዊስ ዲያዝን እንደ ሐሰተኛ 9 ቁጥር በመጠቀም የሉዊስ ዲያዝን ቦታ ደግሞ በኮዲ ጋግፖ ተክተው እንግዲህ ወደ ሜዳ ሲገቡ ነው በተደጋጋሚ የሚስተዋለው። ይህንን ሀሳብ በቁጥር ለማስደገፍ ኑኔዝ በዚህ ዓመት 8 ጊዜ ብቻ ነው በፕሪሚየር ሊግ በቋሚነት ተሰልፎ የተጫወተው። 5 ጎሎች አሉት። ተጫዋቹ ወርክ ሬት ላይ የሚታማ ተጫዋች አይደለም። በጣም ተግቶ ነው የሚሰራው። ለፕሬሲንግ ወይም ደግሞ ተጭኖ ኳስን ለመቀበል በጣም ምቹ ባህሪ ያለው ተጫዋች ነው። ለዛም ነው ክሎፕ ከቤኔፊካ የመጡት። ያው የርገን ፕሬሲንግ ይታወቃል፣ ያጫወት መንገድና ፍልስፍናቸው። በዚህ ጉዳይ በተለይ ደግሞ ምን ትላለህ ተብሎ ተጠይቆም እንደነበር አይዘነጋምና ኑኔዝን ያመጣነው ጎል እንዲያስቆጥርልን አይደለም ብሎ ክሎፕ ተናግሮ እንደነበር እናስታውሳለንና ተጫዋቹ ለፕሬሲንግ በጣም ምቹ የሆነ ተጫዋች ነው። የተጫዋቹ ደካማ ጎን የሚያገኛቸውን ድሎች በሚገባ መጠቀም ይለው ላይ ነው። አጥቂ ከሆነ ደግሞ የሚመዘነው በጎሎች ነው። አጥቂ ከሆነ ጎል ማስቆጠር ነው ያለበት በቃና ጎል ብዙ የማያስቆጠር ተጫዋች መሆኑን ተከትሎ ደግሞ በአርነ ስሎት ስር ተቀያሪ ወንበርን ለማሞቅ የተገደደ ተጫዋች ነው እንግዲህ ኑኔዝ ማለት ነውና ከሰሞኑ ደግሞ ስሎት በተለይ በኑኔዝ እንቅስቃሴም ደስተኛ ለመሆኑን የሚጠቁሙ ጉዳዮች አሉ ተብሎ የተገለጸ ይገኛል። በተለይ አሰልጣኙና ተጫዋቹም ያላቸው ግንኙነት በጣም ቀዝቅዟል ተብሎ የተገለጸ ነው የሚገኘው። ኑኔዝ በ2022 ቤኔፊካ ለቆ በተለይ ሊቨርፑል ተቀላቀለ ይታወቃል። በፓውንድ ደረጃ ወደ 65 ሚሊዮን ፓውንድ ነው የወጣበትና የክለቡ ውድ ግዢ የሚለውን ሪከርድ በእጁም እንዲያስገባ አስችሎታል። ከዛን ወዲህ በፕሪሚየር ሊግ ወደ 24 ጎሎችን ማስቆጠር ችሏል በአጠቃላይ ማለት ነው። ተጫዋቹ በክለቡ ይቆያል ሳይሆን በክለቡ ጋር ይለያያል የሚሉ መረጃዎች ናቸው በስፋት እየወጡም እየተሰሙ የሚገኙት ከኑኔዝ ጋር በተያያዘ በፕሪሚየር ሊግና ሻምፒየንስ ሊግ ወደ በአጠቃላይ በድምሩ ወደ 60 ጨዋታዎች ላይ ከተሰለፈ ለቤኔፊካ አዶንስ አለ ወይም ደግሞ ይሄ በተጨማሪነት ሊቨርፑል 5 ሚሊዮን ዩሮ የሚከፍሉ ይሆናል። ኑኔዝ ግን በጣም የተመጠነ የጨዋታ ጊዜ ነው ያለውና እንግዲህ በ2022 አንስቶ እስካሁን ድረስ በፕሪሚየር ሊግና በሻምፒየንስ ሊግ የተጫወተባቸው የጨዋታ ብዛቶች 59 ብቻ ናቸው። ክል ደቂቃው እንደተመጠነ አመላካሽ ነጥብ ነውና አንድ ጨዋታ ካሁን በኋላ በፕሪሚየር ሊጉ ከተሰለፈ 5 ሚሊዮን ዩሮ እንግዲህ ሊቨርፑል ለቤኔፊካ የሚከፍሉ ይሆናል። ያው ኮንትራክቱ የተካተተ ጉዳይ ከመሆኑ ጋር በተያያዘ ማለት ነውና ሊቨርፑል ከዚህ በፊት ከአልሂላል ከዛ በተጨማሪ ከአልናስር የቀረቡትን የኑኔዝ እናስፈርመው ጥያቄ ውድቅ ማድረጋቸው አይዘነጋም። በተለይ እንደ አልናስር አይነት ቡድኖች ኑኔዝ ነበር መጀመሪያ ፍላጎት የነበራቸው። ኑኔዝ በተለይ ሊቨርፑል የአልናስርን ጥያቄ ውድቅ ማድረጋቸውን ተከትሎ ነው ፊታቸውን ወደ
ጆን ዱራን ያዞሩት ማለት ነውና ኑኔዝ አሁን ሊጉን ሳይሆን ክለቡን የመልቀቅ ፍላጎት እንዳልሆነ የተገለጸ የሚገኘው መቀመጫቸው ለንደን ወደሆኑ ክለቦችም ማምራት እንደሚፈልግ አሳውቋል ሲል ፉትቦል ትራንስፈርስ በዘገባው ላይ ያሰፈረው ጽሁፍ በግልጽ አመላካሽ ነጥብ ነውና መድፈኞቹ ላይ የሚታየው የአጥቂ ክፍተት አዲስ ግዢ እንደሚጠይቅ ምንም ጥያቄ የለውም። ከዛ ጋር በተያያዘ የአዲሱ የክለቡ ቴክኒካል ዳይሬክተር አንድሪያ ቤርታ ትልቁ የቤት ስራም ይህንን ቦታ ማደስ ይሆናል ተብሎ ይገምታል። በአማራጭነት ከያዟቸው በርካታ የአጥቂ መስመር ተጫዋቾች መካከል ዩራጋይ አጥቂ ኑኔዝ አንዱ ነው። ስለዚህ በቀጣይ ይህንን የአጥቂ መስመር ተጫዋች በተለይ ደግሞ አርነ ስሎትን በማመን የአርነ ስሎት በተለይ የቅድ አካል ነው ይላል ቀደም ብዬ እንዳልኩት መግቢያ ላይ ያን ነገር በማመን በክለቡ ጸንቶ ይቆያል ወይስ ክለቡን ይለቃል? ከሆነስ እንደተባለው መዳረሻው ለንደን እንደሚገኝ ክለብ ይሆናል ወይ የሚለው ከዳርዊን ኑኔዝ ከዚህ ዩራጋይ አጥቂ ጋር በተያያዘ በቀጣይ የሚጠበቀው ጉዳይ ነው። ከዛ ውጭ አስቶን ቪላዎች የስፐርስ ጨዋታ መርሃ ግብር ይሸጋሸግልኝ ጥያቄ ውድቅ ማድረጋቸው ተሰምቷል። እንግዲህ አውሮፓ የክለቦች የውድድር መድረክ ላይ ሁለተኛ እርከን በሚሰጠው የዩሮፓ ሊግ የውድድር ምዕራፍ እንግዲህ ፍጻሜውን ከማግኘቱ 3 ቀናቶች በፊት ማለትም በፈረንጆቹ ግንቦት 18 ሁለቱ ቡድኖች የፕሪሚየር ሊግ ጨዋታቸውን የሚያከናውኑ ይሆናል። ታዲያ ስፐርሶች ምናልባት ለፍጻሜ የሚበቁ ከሆነ እንግዲህ ይሄ የቪላ ፕሪሚየር ሊግ ጨዋታ ከተከናወነ ከ3 ቀናቶች በኋላ ነው እንግዲህ በሳን ማሜስ ወይም ደግሞ በአትሌቲኮ ቢልባኦ ሜዳ ላይ የዩሮፓ ሊግ የፍጻሜ ጨዋታ የሚከናወነው ማለት ነው። ስለዚህ ጨዋታው እንዲሸጋሸግላቸው ለዋንጫው ጨዋታ በጥሩ መልኩ ቡድኑ እንዲዘጋጅ በማሰብ ማለት ነው ያንን ጥያቄ ያቀረቡት በኡናይ ኤምሪው ቡድን አስቶን ቪላ ግን ጥያቄ ውድቅ ተደርጓል። የስፐርስ ቀኑ ወደፊት ተጠግቶ በእኛ እንግዲህ ግንቦት 15 እንዲደረግ ያቀረቡት ጥያቄ ነው እንግዲህ በአስቶን ቪላዎች እንደሚቃወሙትና አጥብቀው የሚያወግዙት ጉዳይ መሆኑን በርሚንጋም ሜል የዘገበው። እንግዲህ የሻምፒየንስ ሊግ ጨዋታዎች ያው ቡድኑ በቂ ረፍት ሳያገኝ አስቶን ቪላ ማለት ነው በየ2 በየ3 ቀን ልዩነት ጨዋታዎችን ስናደርግ ቆይተናል። በ3 ቀን ልዩነት ፕሪሚየር ሊግ ይመጣል፣ እንደገና ደግሞ በ3 ቀን ልዩነት ሻምፒየንስ ሊግ ይመጣል። እንደዛ የተፈራረቀን በተለይ ስብስባችን በጣም ደክሞ ጨዋታዎችን ስናደርግ ቆይተናል። እየተጠናቀቀ በሚገኘው የፈረንጆቹ ሚያዝያ ወር እንኳን ቡድኑ 8 ጊዜ ተጫውቷል። 5 ፕሪሚየር ሊግ፣ 2 ሻምፒየንስ ሊግ እና 1 ኤፍኤ ካፕ ጨዋታዎች ናቸው። ተደራራቢ ጨዋታዎች ነው ያሉብን። ያ ደግሞ ከኤፍኤ ካፕ ውጪ እንድንሆን አድርጎናል። ከዛ አንፃር ሌሎችም የኛን ችግር መቅመስ መቻል አለባቸው። እኛ ብቻ ለምድሮ ገፈት ምንቀምሰው ሲል የስፐርስን ጥያቄ ውድቅ እንዲያደርጉ ምክንያት ከሆናቸው ጉዳዮች መካከል አንዱ ይሄ ነው ተብሎ የተገለጸ ይገኛል። የፖስቴኮግሉ ቡድን ቶትናም እንግዲህ በሁለተኛ ዓመት የዋንጫ አሳካለው ብለዋል። ፖስቴኮግሉ የዩሮፓ ሊግ አድቬንቸራቸው ነው የሚጠበቀው። በነገራችን ላይ በዩሮፓ ሊግ ከቦደ ግሊምት ጋር ነው ከኖርዌዩ ቡድን ጋር ነው የተደለደሉት። እንደሚታወቀው በግማሽ ፍጻሜው በደርሶ መልስ ከዚህ ቡድን ጋር ነው ጨዋታቸውን የሚያደርጉትና ይህንን ዙር ማለፍ ካቃታቸው የስንብት ደብዳቤም ከወዲሁ ሊደርሳቸው እንደሚችል እየተገለጸ ይገኛል። በስፋት ደግሞ አንጅ ፖስቴኮግሉ በቀጣይ ዓመት ቶትናም በአሰልጣኝነት እንደማይመሩ የሚጠቁሙ መረጃዎች በስፋት እየወጡ ስለሚገኙ ማለት ነውና ብዙዎች ታዲያ ይህንን የግማሽ ፍጻሜ መርሃ ግብር አሸንፈው ለፍጻሜ መድረሳቸውን ሳያረጋግጡ እንደው በደፈናው ከቪላ ጋር የሚኖራቸው ጨዋታ እንዲሸጋሸግ ያቀረቡት ጥያቄ መብላቷን ሳታውቅ ታጠበች የሚለው ምሳሌ አነጋገር እንዲጠቀሙ ማስገድዷቸዋል። በአጠቃላይ ቪላዎች ግን የስፐርስን ጥያቄ ውድቅ ስለማድረጋቸው ተሰምቷል። ከዛ ውጪ ማንቸስተር ዩናይትዶች በመጪዎቹ ጥቂት ቀናቶች ውስጥ የማቲያስ ኩኛን ዝውውር እንደሚያጠናቅቁ እውቁ የዝውውር ጋዜጠኛ እንግዲህ ፋብሪዚዮ ሮማኖ አሳውቋል። የተጫዋቾች የዝውውር ጉዳዮች ላይ ትኩረት አድርጎ ከሚሰሩ ጋዜጠኞች መካከል አንዱ ነው ሮማኖ። የቀዮች ሰይጣናት የክረምት የዝውውር መስኮት ተከፈተ ሲባል ይህንን ዝውውር አጠናቀው መገኘት ነው የሚፈልጉትና ድርድሮችን ከመጀመር ይልቅ አሁን ድርድር ጀምረው የዝውውር መስኮቱ ሲከፈት ወዲያውኑ ፉክክር ሳይበዛባቸው ተጫዋቹ እንዲያስፈርሙ እድል ይሰጣቸዋል። ያንንም እውን ለማድረግ ከወዲሁ ዩናይትዶች ከፍተኛ እንቅስቃሴ እያደረጉ ይገኛሉ። ቀዮች ሰይጣናት ቡድኑ ላይ የሚታየው በጣም ደካማ የሆነ የማጥቃት እንቅስቃሴ ለማጠናከር በገበያው ላይ ጥሩ አቅም ያላቸውን ተጫዋቾች ለማስፈረም ጥረት እንደሚያደርጉ ግልጽ ነው። በእንግሊዝ ፕሪሚየር ሊግ በዚህ በ2004 በ2005 የውድድር ዘመን የዩናይትድ ደካማ ሪከርድ የሚታወቅ ጉዳይ ነው። በጣም አስከፊ የሚባለውን የውድድር ዘመን እያሳለፉ ይገኛሉ። በነጥብም በደረጃም እንደዛ መሆኑ ማይቀር ጉዳይ ነው። ያ ብቻም አይደለም። ወራጅ ቀጠና ውስጥ ከሚገኙ ቡድኖች ባለፈ ኤቨርተንን በመቀጠል ማለትም ኢፕስዊች ታውን፣ ሌስተር ሲቲ፣ ሳውዛምፕተን መውረዳቸው ተረጋግጧል። ከዛ ውጪ ከኤቨርተን ጨምሮ እነዚህን 4 ቡድኖች በመቀጠል በእንግሊዝ ፕሪሚየር ሊግ በጣም ውስን ጎሎችን ያስቆጠረ ቡድን ያደርጓል። ምን ያክል በጣም ደካማ የማጥቃት እንቅስቃሴ ያለው ቡድን ስለመሆኑ አመላካሽ ነጥብ ነውና ቀዮች ሰይጣናት ቡድኑ ላይ የሚታየውን የነነ ክፍተት ለማጠናከር ከፍተኛ ጥረት እያደረጉ ይገኛሉ። አይናቸው እንደሚያሳርፉበት ተጫዋች ማቲያስ ኩኛ ነው። ኩኛ በ58 ጨዋታዎች 25 የፕሪሚየር ሊግ ጎሎች ያሉት ተጫዋች ነውና በአጠቃላይ በሁለት ቆይታው ደግሞ ባደረጋቸው 85 ጨዋታ 31 ጎል አስቆጥሯል። 13 ኳስ ማቀበል የቻለ የትኛውም ክለብ ውስጥ መቀላቀል የሚያስችል የሁለገብነት አቅም ያለው የአጥቂ ባህሪ የተላበሰ ተጫዋች ነው ኩኛ። ሩበን አሞሪም በዝውውር መስኮት ላይ ክፍተቶቻችን ብዙ ስለሆኑ እንደው በፍጥነት በጊዜ ከወዲሁ መንቀሳቀሳችን አስፈላጊ ነው ሲል የዩናይትድን በተለይ ቀድሞ ዝውውሮችን ለማከናወን እየተንቀሳቀሰ እንደሚገኝ ማረጋገጫ መስጠቱ አይዘነጋም። ዩናይትድ ለተጫዋቹ የውል ማፍረሻውን የመክፈል ግዴታ እንዳለባቸው ይታወቃል። ያንንም ለማድረግ ዝግጁ ናቸውና በተጫዋቹ በኩልም ያሉት ጉዳዮች መልካም ሆነው እየቀጠሉ እንደሚገኙ፣ ድርድሩ በጥሩ ሁኔታ እየተጓዘ እንደሚገኝ ጣሊያናዊ ጋዜጠኛ ሮማኖ
አረጋግጫለሁ ሲል ዘግቧል። ስለዚህ የማንቸስተር ዩናይትድ የቀዮች ሰይጣናት የክረምት የዝውውር መስኮት የመጀመሪያው ፈራሚያቸው ማቲያስ ኩኛ እንደሚሆን በስፋት እየተገለጸ ይገኛል። ከዛ ውጭ የቀድሞ የቼልሲው ድንቅ አማካይ መስመር ተጫዋች ጆኖቢ ሚካኤል ቪክተር ኦስሜን ወደ ቼልሲ ማቅናት እንደሚፈልግ አረጋግጫለሁ፣ ከዚህ በኋላ ክለቡ የሚጠበቅበትን ማድረግ ነው ያለበት ሲል ተደምጧል። እንግዲህ ፕሮሊፊኩ ስትራይከር ቪክተር ኦስሜን የማንቸስተር ዩናይትድን ጥያቄ ውድቅ እንዳደረገ አይዘነጋም። ከዛም ነው እነሱ እንግዲህ ፊታቸውን ወደ ማቲያስ ኩኛ እያዞሩ የሚገኙት። ይህ ተጫዋች ወደ ፕሪሚየር ሊጉ ማቅናትን ግን እንደሚፈልግ ወኪሉ ካሌና ማሳወቁም አይዘነጋም። ከዛ አንጻር ምንድነው ኦስሜን ወዴት ነው የሚያመራው የሚለው ጥያቄ የእግር ኳስ ቤተሰቡ እየተሰነዘረ የሚገኘው ጥያቄ ነው። ጆኖቢ ሚካኤል ያው ወደ 400 ጨዋታዎችን ለቼልሲ ተሰልፎ የተጫወተ በጊዜው ምርጥ ከሚባሉ የአማካይ መስመር ተጫዋቾች መካከል አንዱ ነው። በሱም የተከፈተ የራሱ የዩቲዩብ ቻናል እንዳለው ይታወቃል። ታዲያ ከዚህ ናይጄሪያ አጥቂ ጋር በተያያዘ ቼልሲን የመቀላቀል ፍላጎት እንዳለው አውቃለሁ የሚል ሀሳብ ነው የሰነዘረው። መረጃው አለኝ የሚል ነገር ነው ያነሳው። እንግዲህ ጆኖቢ ሚካኤል ባሳለፍነው ክረምት ተጫዋቹን ለማስፈረም ጥረት ሲያደርጉ ከነበሩ ክለቦች መካከል አንዱና ዋነኛው ክለብ ቼልሲ ነው። ተጫዋቹም የዲዴ ድሮግባ አድናቂ መሆኑም ሌላው ወደ ቼልሲ ሊያቀና ይችላል የሚሉ ሀሳቦች ተበራክተው እንዲሰሙ ያስገደደ ነጥብ እንደነበር ይታወቃል። አሁንም ተጫዋቹ ንብረትነቱ የናፖሊ እንደሆነ ይታወቃል። ተጫዋቹ ወደ ቱርክ ቢያቀናም የጋላታሳራይ እግር ኳስ ክለብ የጎል ምንጭ ሆኖ የተመለከትነው እንገኛለን። የአንጋፋ የቱርክ ክለብ የሊጉ አናት ላይ እንዲቀመጥም የተጫዋቹ አስተዋጽኦ በጣም ከፍተኛ ነው። በጋላታሳራይ ቤት አስደናቂ እንቅስቃሴን እያደረገም ይገኛል። በሊጉ 18 ጨዋታ ያስቆጠራቸው 14 ጎሎች ለዚህ ማሳያ ናቸው። በሁሉም ጨዋታዎች ደግሞ በ26 ጨዋታ 20 ጎል አስቆጥሯል። የናፖሊ ፕሬዚዳንት ኦርሌን ዲ ሎሬንቲስ ለተጫዋቹ 70 ሚሊዮን ፓውንድ ገደማ ከቀረበ ተጫዋቹን ለመሸኘት ዝግጁ እንደሆኑ የሚጠቁሙ መረጃዎች ናቸው በጣም በስፋት እየወጡ የሚገኙት። በአሰልጣኝ ማሬስካ የሚመሩት የምዕራብ ለንደኑ ክለብ ቼልሲ በተለይ ደግሞ በቀጣይ ዓመት የአውሮፓ ሻምፒየንስ ሊግ ተሳትፎን ማግኘት የሚችሉ ከሆነ ተጫዋቹን የማስፈረም እድላቸው ሰፊ ሊሆን እንደሚችል እየተገለጸ ይገኛል። ተጫዋቹ በውሰት ነው የሚገኘው ራምስ ፓርክ። የውሰት ጊዜውን ሲያጠናቅቅ ወደ ናፖሊ የሚመለስበት እድል እጅግ በጣም ጠባብ ነው። በተለይ ደግሞ በናፖሊ ቤት ያሉት ተጫዋቾች ሮሜሎ ሉካኩም የመጡ አንድም ኦስሜን ለቋል በሚል ነው። ሁለተኛው ጉዳይ ደግሞ ክለቡም ራስመስ ሆይሉንድን የማስፈረም ፍላጎት አላቸው ተብሎ በስፋት እየተገለጸ ይገኛል። ከዛ አንጻር ኦስሜን በፍጹም መዳረሻው የቀድሞ ክለቡ ናፖሊ ይሆናል ተብሎ አይገመትምና ከፍ ባለ መልኩ ወዴት ያመራል የሚሉት ጉዳዮች ናቸው በጣም በስፋት እየተገለጹም እየተሰነዘሩም የሚገኙት። ፕሪሚየር ሊግ መሆኑ አይቀርም፣ ግን ወዴት ያመራል የሚለው ጉዳይ ነው የጠበቀ የሚገኘው። ጆኖቢ ሚካኤል ታዲያ ተጫዋቹ ቼልሲን የመቀላቀል ፍላጎት እንዳለው እኔ 100% እርግጠኛ ነኝ ሲል ተናግሯል። መረጃም ስላለኝ ነው የሚል ሀሳብ ነው የሰነዘረ የሚገኘውና ክለቡ ቀጣዩን እርምጃ መውሰድ መቻል ነው ያለበት፣ ጠንክሮ መንቀሳቀስ ነው ያለበት። ተጫዋቹ ፍላጎቱ ቼልሲ ነው ሲል ሀሳብ ሰጥቷል። ከዛ ውጪ ማርከስ ራሽፎርድ ባጋጠመው ጉዳት ከውድድር ዘመኑ ውጪ መሆኑም ተገልጿል። እንግዲህ ከማንቸስተር ዩናይትድ ወደ አስቶን ቪላ በውሰት ያመራው እንግሊዛዊ የክንፍ አጥቂ ተጫዋች ማርከስ ራሽፎርድ በጣም ጥሩ የሚባል ጊዜን በተለይ በቪላ ፓርክ እያሳለፈ ይገኛል። ምንም የውሰት ጊዜ ቢሆንም ተጫዋቹ አቅሙን መልሶ ያገኘ ነው የሚመስለው። ኦሊ ዋትኪንስን ወደ ተቀያሪ ወንበር እንዲወርድ በማድረግ የአሰልጣኝ ኡናይ ኤምሪም ቋሚ ተመራጭ ተጫዋች መሆንም ችሏል። በጣም በትልቅ መርሃ ግብሮች ሻምፒየንስ ሊግ ሳይቀር ቋሚ አሰላለፍ ውስጥ የተሰለፈባቸውን አጋጣሚዎች ታዝበናል። የ27 ዓመት ላይ ነው የሚገኘው ራሽፎርድ በፊት የሚታወቅበትን አቋሙን መልሶ ወደ ማግኘቱ እየተንደረደረ ይገኛል በተባለበት በዚህ ሰዓት ላይ የውድድር ዘመኑ የመጨረሻ ጊዜያቶች እንደሚያልፉት ወይም ደግሞ እንዲያልፉት የሚያስገድድ የጡንቻ መሳሳብ ጉዳት እንዳጋጠመው ክለቡ በይፋ አሳውቋል። አሁንም የአውሮፓ ሻምፒየንስ ሊግ ደረጃን ይዞ ለማጠናቀቅ በሚደረገው ፉክክር ውስጥ አሁንም ለሚገኘው አስቶን ቪላ ከቼልሲ በ3 ነጥብ ርቀው ነው የሚገኙት። ስለዚህ የራሽፎርድ የጉዳት ዜና እንግዲህ ለክለቡ ዱብዳ እንደሚሆን ምንም ጥያቄ የለውም። ራሽፎርድ የቀዶ ጥገና አይፈልግም፣ ግን ሰፋ ያለ ጊዜ እረፍትን ይፈልጋልና ይሄ ጡንቻ መሳሳብ በተለይ ደግሞ ከሜዳ ሊያርቀው የሚችልበት እድል ሰፊ ነው፣ ወይም ደግሞ ረዘም ላለ ጊዜ ከሜዳ ያርቋል። ቢያንስ ለወራቶች ያክል ቢያንስ ለ2 ወር ለሚጠጋ ጊዜ ከሜዳ መራቅ መቻል ይጠበቅበታል ተብሏልና አሁን ባለው ወቅት ሁኔታ ለአስቶን ቪላ የመጨረሻ ጨዋታውን አድርጓል ተብሎ ሊወሰድ ይችላል እንደዚህ ከሆነ። ምክንያቱም የውድድር ዘመኑ ሳይጠናቀቅ ወደ ቪላ ወይም ደግሞ የቪላ ማሊያ ለብሶ ሜዳ ላይ የምናይበት አጋጣሚ በጣም ጠባብ ከመሆኑ ጋር በተያያዘ ማለት ነውና በቀጣይ ተጫዋቹ የፊታችን ሰኔ ወር ላይ እንግሊዝ በሚኖራት የዓለም ዋንጫ ማጣሪያ ጨዋታዎች ለመመረጥ የስብስቡ አካል ለመሆን ዝግጁ የሆነ የጤና ሁኔታ ላይ ለመገኘት ጥረት ያደርጋል ሲል ዴቪድ ኦርነስቲን ይዞት የወጣው መረጃ ያመላክታል። በመጨረሻም አንቶኒዮ ሩዲገር ከፍተኛ ቅጣት እንደሚጣልበት የሚጠቁሙ መረጃዎች እየወጡ ይገኛሉ። እንግዲህ አወዛጋቢ ባህሪ አወዛጋቢ አጮት ገድ ጎል ሲያስቆጠር እንኳን አወዛጋቢ የደስታ አገላለጽን እንደሚጠቀም ይታወቃል። የጀርመናዊ የሪያል ማድሪድ የተከላካይ መስመር ተጫዋች ሆኖ አንቶኒዮ ሩዲገር ለከፍተኛ ቅጣት ሊዳረግ እንደሚችል እየተገለጸ ይገኛል። እንግዲህ ባሳለፍነው ቅዳሜ በተደረገውና ድራማ የማያጣው ሁለቱ የስፔን ባላንጣ ቡድኖች ባርሴሎናና ሪያል ማድሪድ ያከናወኑት የኮፓ ዴል ሬይ የፍጻሜ ጨዋታ ላይ በርካታ መነጋገሪያ ክስተቶች እንደተፈጠሩበት የሚታወቅ ጉዳይ ነው። ጨዋታው ለ2 ሰዓት የቆየ ፍልሚያ የተደረገበትና በተለይ ጁሊስ ኩንዴ 116ኛው ደቂቃ ላይ ባስቆጠራት ጎል የካታሎኑ ክለብ ባርሴሎና 3-2 በሆነ ውጤት ይህን ጨዋታ በማሸነፍ ለ32ኛ ጊዜ ይህንን የኮፓ ዴል ሬይ ወይም ደግሞ የንጉስ ዋንጫ ማሳካት የቻሉበትን ውጤት ማስመዝገባቸው ይታወቃል። ታዲያ የጨዋታው መጠናቂያ ደቂቃዎች ላይ ከሜዳ ተቀይሮ የወጣው ሩዲገር ሜዳ ላይ እንግዲህ የዳኛውን ሪካርዶ ዴ ቡርጎስን ውሳኔ ይህም ዳኛ በጣም ከጨዋታው በፊት ውዝግቦች መናኸር የነበረ ዳኛ እንደነበር ይታወቃል። በተለይ ከዚህ በፊት ወደ 3 ደቂቃ ከ16 ሰከንድ የተጠራቀመ ወይም ደግሞ ይሄ ኮምፓይል የተደረገ
የዳኛውን እንግዲህ ፍትሃዊነት የጎደለበት የዳኝነት ውሳኔ የረፈደ ውሳኔ ሚዛኑን ያልጠበቀ አጠቃላይ የሚወስናቸው ውሳኔዎች የተሳሳቱና በተለይ ሪያል ማድሪድን ትኩረት ያደረጉ መሆኑን የሚጠቁም አይነት ቪዲዮ በሪያል ማድሪድ ቴሌቪዥን ቻናል አማካኝነት ይፋ ማድረጋቸውን ተከትሎ ይሄ ዳኛ ማይዳኘን ከሆነ ብቻ ነው ጨዋታ የምንጫወተው ይሄ ጨዋታ ማይዳኘን ከሆነ ጨዋታውን ማንጫወትም ብሎ ተናግረው እንደነበር አይዘነጋም። ፍሎሬንቲኖ ፔሬዝ እራት እስካለ መገኘት እንደነ ካርሎ አንቸሎቲ ከዞጪ ሉካ ሞድሪች ደግሞ የቅድመ ጨዋታ ጋዜጣዊ መግለጫ ፕሬስ ኮንፈረንስም እስካለ መስጠት ድረስ የሄዱበት በጣም ውዝግብ የተሞላበት ጨዋታ እንደነበር አይዘነጋም ከዳኛው ጋር በተያያዘ ማለት ነውና ዳኛውን የወሰነው ውሳኔ በማድረግ በተለይ ደግሞ ተቋሙን ሲያሰማ ሩዲገር ቀይ ካርድ እንደሰጡት ይታወቃልና ከሜዳ ውጪ ነበረ ሩዲገር ያንን ከግምት በመክተት በጣም ስሜቱን መቆጣጠር አቅቶት ቀደም በየጠቀስኳቸው ምክንያቶችንም ከግምት በመክተት ማለት ነው የበረዶ ከረጢት ወደ ዳኛው በመወርወር ብስጭቱን ለጸብ በመጋበዝ አጸያፊ ስድብ ዳኛውን በመሳደብ ያዙ ይልቀቁኝ በማለት ሩዲገር ማሳየቱ አይዘነጋም። ሁሉም 50-50 ሽኩቻ ሲወሰን የነበረው ለነሱ ነው ሲል በተደጋጋሚ ቅሬታውንም ሲያሰማም ተስተውሏልና ያስነዋሪ ድርጊት እንግዲህ በሀገሩ የጀርመን እግር ኳስ ፌዴሬሽን ሳይቀር የተወገዘ ድርጊት ነው። ተጫዋቹ ከድርጊቱ በኋላ መጸጸቱንና ይቅርታውን ቢጠይቅም ኮፓ ዴል ሬይ ግን የስፔን እግር ኳስ ፌዴሬሽን ስር የሚከናወን ውድድር ነው ወይም በሃቬር ቴባስ የሚመራው የላሊጋ አስተዳደር ስር የሚከናወን የውድድር ምዕራፍ አይደለም። ስለዚህ ህግና ስርዓቱ የተቀመጠው የራሱ የተደነገገ አካሄድ አለውና በዛ መሰረት ዳኛን መዝለፍ ዳኞቹ ሴቶች ከሆኑ ደግሞ መተናኮል ወይም እነሱን ማስፈራሪያ በአጠቃላይ ወንድም ቢሆኑ ዛቻ፣ ማስፈራሪያ፣ ስድብ መሰንዘር ተጫዋቹን ከ12 ጨዋታ አንስቶ እስከ 6 ወር ድረስ ከሜዳ እንዲርቅ ሊያስገድደው የሚችል ጉዳይ ነውና የጀርመን እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር የሆነው ሩዲ ቮለር ስለ ሩዲገር ሲናገር በተለይ ሩዲገር በጣም ጥሩ አቅም ያለው ተጫዋች ነው፣ ግን ባህሪ ከሌለ ብዙም አቅም ብቻ በተለይ ትልቅ ደረጃ ያደርስም የሚል ሀሳብ ሰንዝሯል። እግር ኳስ በተለይ ተጫዋቾች በዓለም አቀፍ ደረጃ በርካታ ሰዎች ናቸው የሚከታተላቸው፣ በርካታ ሰው የሚከታተለው የስፖርት ዘርፍ ነውና ከነዛ መካከል ደግሞ ነገ ሀገራቸውን ማስጠራት የሚፈልጉ ሩዲገርን አርአያ አድርገው እግር ኳስን እየተጫወቱ ያሉ ጀርመናውያን ታዳጊ ወጣቶች እንዳሉ ማሰብ ያስፈልጋል። ሩዲገር እንደ ብሔራዊ ቡድን ተጫዋች ምስጉን ባህሪ ሜዳ ላይ ማሳየት ነበረበት የሚል ሀሳብ ሰንዝሯል። እንግዲህ ኮፓ ዴል ሬይ ጨዋታ ሩዲገር ቀይ ካርድ ተመልክቷል እንደሚታወቀው። ከዛ ውጪ ሉካስ ቫስኬዝ እንዲሁም ጁድ ቤሊንጋምም ሌሎች ቀይ ካርድ የተመለከቱ የማድሪድ ተጫዋቾች መሆናቸው የሚታወቅ ጉዳይ ነው። እንግዲህ ከአንቶኒዮ ሩዲገር ጋር በተያያዘ ጉዳዩ የታየ ይገኛል በስፔን እግር ኳስ ፌዴሬሽን። ምን አይነት ቅጣቶች ይተላለፉበታል የሚለው ጉዳይ ይጠበቃል። መነሻው ግን ቢያንስ 12 ጨዋታ ሊሆን እንደሚችል እየተገለጸ ይገኛል ማለት ነው። ለዛሬ የዘላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።